ሰላም 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 የኔ ምርጥ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ ነው። እኛ አለን፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ድንቅ ነው። እናንተም ጋር ሰላም እንደሚሆን ባለሙሉ ተስፋ ባለሙሉ እምነት ነኝ። እንኳን ሰላም እንኳን ጤና ሆናችሁልኝ። አሁንም ሰላማችሁ ጤናችሁ ይብዛልኝ እያልኩ በጣም ነው የምወዳችሁ። ሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ከሀገር ውጭ ያላችሁ እግዚአብሔር አምላክ ለሀገር ለምድራችሁ ያብቃችሁ እያልኩኝ ሀገር ውስጥ ያላችሁ እግዚአብሔር በሰላም በበረከቱ ያስባችሁ እያልኩ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። እስከዛው ድረስ ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በላይካችሁ ፍቅራችሁን እንድትገልጹልኝ ስል በታላቅ አክብሮትና በትህትና ጠይቃለሁ። አዳዲስ ቪዲዮዎች ተለቀዋሉ። ያው ፋሚሊዎች አይታችኋል የሚል እምነት ተስፋ አለኝ። እጅግ በጣም በሚደንቅ ሁኔታ ያው ሩታ በራሷ ቤት ቪዲዮ ለቃልናለች። የአብርሽ ፋሚሊዎች ሩታ ጋር ሄደዋሉ። የአብርሽ እህትና ወንድም ያው ለምን ሩታ ላይ ዱላ እንደሚበዛ ጀስት ባይገባኝም አብርሽ እያለ አብርሽ ሰው ሊቆጣው ምናምን የሚገባው ሰው እያለ ሁሉም ሩታ ጋር እየሮጡ የሚሄዱበት ምክንያት ሊገባኝ አልቻለም። ዛሬ ግን ፋሚሊዎች አንድ ነገር እንላለን። በጣም ሼር ላይክ እንድታደርጉልኝ ይፈልጋለሁ። ያው ለአብርሽ ቤተሰብ አንድ መልእክት አለኝ። እስቲ አሁን ሩታ ላይ እያደረጋችሁት ያለውን ጫና፣ ምክር፣ ተግሳጽ እስኪ አብርሽ ላይ አድርጉ። ቅድሚያ ወንድም ነህ፣ እህት ነች። ቅድሚያ ልትቆጡትና ጀስት ሚዲያም ላይ ምንም ነገር ልታደርጉ የሚገባ አብርሽ ጋር ነው። ሩታ ነገሮችን አልሰማም አልቀበልም እምቢ ምናምን ያለች አይነት ሰው አይደለችም። አብርሽ ነው ነገሮችን እያበላሸ ከጅምሩም ፋሚሊዎች እያያችሁ ያላችሁት ያው ከየትኛውም አይነት ነገር ጋር እየተነካካ የመጣው እሱ ነው። ሩታ ሰው ሲቆጣት ቢያንስ ትሰማለች። በጣም ብዙ ጊዜ ብለነዋል። አብርሽ ነው ግን አሁን ላይ ያው እዛም አሁን ራሱ ከሄርሜላ ጋር እያደረገው ያለው ነገር ሩታን ለማብሸቅ እንደሆነ ሌላ አይነት ነገሮች ለመክተት እንደሆነ ግልጽ ነው። አብርሽ ምንም አይነት ነገር ሩታ ብታደርገው አብርሽ ካደረጋት ነገር ጋር ሲመዛዘን ምንም እንትን አይደለም። አሁንም አብርሽ ነገሮችን አስተካክሎ ሩታንም ልጁንም ወደ ራሱ ማድረግ ይችላል። ግን ምንድነው አሁንም የአብርሽ ዓላማ ሩታን ለመጉዳት ይመስላል ምናምን ነገር እና ፋሚሊዎች የሩታ ቤተሰቦች እስኪ እሱን ተቆጡት እና ቤተሰቦች ይህንን ነገር ነው ማድረግ ያለባቸው። አብርሽን ቢጫኑት ምናምን ነገር አብርሽ ላይ ተጽዕኖ ቢያደርጉ ምናምን ደስ ይላል። ነገሮች ምንድነው ሩታ ላይ ብቻ ይመጣሉ። ሩታ ላይ እህትየውንም ባለፈው ካያችሁ ሩታን ለመቆጣት ነው ምናምን ሩታ እንድትመለስ ነው ምናምን። አብርሽስ ነው ዋናው ነገሮችን እያበላሽ ያለው አብርሽስ እና ፋሚሊዎች እጅግ በጣም ሼር አድርጉልኝ። የምር እናንተ የአብርሽ ቤተሰብ ጋሽዬ ማንደ ላይ ተጨምራችሁ እስኪ አብርሽን ተቆጡት። አብርሽን ስትቆጡት፣ አብርሽን ስገስጹት፣ አብርሽ ነገሮችን እንዲያስተካክል ምናምን ስታደርጉ ምናምን ምናልባት ያው የሚሰማ አይደለም። አብርሽ እስካሁንም እየሰማ አይደለም የመጣው። ጋሽዬን ግን ሊሰማ ይችላል የሚል እምነት ትንሽ ተስፋ አለኝ እና እስቲ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም እንደዛ የሚባል ነገር ናውራ ግን የእውነት ወዷት ቢሆን ኖሮ እልህ ባይሆን ኖሮ እንደዚህ አይሆንም። እልህ ነው የሚመስለኝ። እውነት ነው እኮ ፋሚሊዎች አቋም ያለው ነገር ነው። ማናችንም የምናምንበት ነገር ነው። እኛ እኮ አልያዝ ያለን የአብርሽ አቋም ትዳሩ ላይ አቋም የለውም ነው። አብርሽ ለትዳሩ አቋም ያለው አይነት ሰው አይደለም። ነገሮችን እየበጠበጠ እያበላሸ ነገሮችን እያመሰቃቀለ ያለው አብርሽ ነው። ትዳሩን ትቶ ምናምን እና ፋሚሊዎች ይህን ሀሳቢ ነው ቢቻል ፋሚሊዎች ቤተሰቡ የራሱ ቤተሰብ እሱን ይዞ ሰብስቦ ምናምን ቢመክሩት እጅግ በጣም ጥሩ ነው የሚል ሀሳብ ያለኝ። ይህ አሁን ያሉትን ትዳር የልጅ ጨዋታ አይደለም።
ትዳር ፉክክር አይደለም። ትዳር የሆነ በቃ ታውቃላችሁ የልጅ ጨዋታ አይደለም፣ እቃቃ አይደለም። ሰው ከእናንተ ትዳር ውስጥ እጅግ በጣም ብዙ ፍሬ ያለውን ነገር መማር ይፈልጋል። ፍሬ ያለውን ነገር ጥሩ ነገሮችን መማር ይፈልጋል እንጂ ብሽሽቃችሁን ወይ የምታደርጉትን ጸብ የምታደርጉትን እንትን ምናምን አይደለም። እውነትም እስኪ አብርሽ ለፋሚሊው ለቤተሰቡ ክብር አለው ክብር የለውም? እስኪ ምከሩትና አብርሽ ሌላ ሰው ከሆነ በኋላ ከተቀየረ በኋላ አይተን አብርሽንም እንትን እንበለው እስኪ። ፋሚሊ ግን አብርሽ እኔ ቤተሰቡን እስቲል የሚሰማ አይመስለኝም። ፋሚሊዎቼ በጣም ነው የምወዳችሁ። እንደተለመደው ትዳር የልጅ ጨዋታ አይደለም። ትዳር ዓለም ውስጥ ያላችሁ ምናምን ከዚህ ነገር ያው ምንም አይነት ጥሩ እንትን እየወሰዳችሁ ነው ብዬ አላስብም። ምናልባት ግን ትዳራችሁን በምን አይነት መንገድ መጠበቅ እንዳለባችሁ ትማራላችሁ የሚል እሳቤ ያለኝ። ትዳር የልጅ ጨዋታ አይደለም። ያገባችሁ እንደዚህ ትዳራችሁን ፉክክር አታደርጉ። መሀል ላይ ያለ ነገር በሙሉ የሚያፈርስ እንጂ የሚገነባ አይደለም። ምንም ያክል የሚወደድ ሰው መሀል ላይ ቢኖርም ትዳርን አፍራሽ ነው። እና የዛሬው መልእክቴ ይህንን ነው። የአብርሽ ቤተሰቦች ቢቻላችሁ እጅግ በጣም በታላቅ ትህትናና አክብሮት ምን ጠይቃችሁ ነገር ቢኖር አብርሽን ምከሩልን፣ አብርሽን ተቆጡልን፣ አብርሽን መልሱት። አብርሽ ከሌላ ሴቶች ጋር ባይዘ ከሄርሜላ ጋር ብቻ አይደለም ከሌላ ሴቶች ጋር ያለውን ኮሚኒኬሽን ግንኙነት ያው ጓደኛ ምናምን ሳይሆን የፍቅር ግንኙነት የሚል አላጣው የሚል ከሰከሰውን ነገር እንዲያቆም አድርጉልን እንላለን። እጅግ በጣም ወዳችኋለሁ። አሁንም ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ እንድታደርጉ በታላቅ አክብሮትና ትህትና ጠይቃለሁ። በጣም ወዳችኋለሁ።